ተናገር እያልኩ ነው ተናገር ተናገር አዎ እንደው ምን ወደዚህ ሲገባ ይቻላል አንዴ ነው ግን ያዩት ጭራሽ ወደዚህ ሲገባ ነው ያዩት እንዴ ማለት ቆይ ምን እያልከኝ ነው ያለው ይሄንን ሰው ያታቀው ቆይ ቁጭ በል እያንዳንዱ ነገር በስልክ ቀርጾ አስቀምጦ ነበርና ሁሉንም ነገር አሳልፎ ሰጥቶናል ማለት ነው ውድ ቤተሰቦች እንግዲህ የብቻ ልጅ የምትለው እሱ የኔ ልጅ ነው ስለናቲ ነው እያወራለ ስለ ጓደኛ ስለናቲ ነው ወያወራለ ጓደኛ አዎ ጓደኛ ነው ንገረኝ እኔ ባልደረባ ይሁን ጓደኛ ይሁን እኔ አላውቅም ወደዚህ ቤት ግን ሲገባ ይቻላል አንዳንድ ሁኔታዎች ለምሳሌ እርሱ ቢሮ በሚሆን ምንም የተለየ የግል ጉዳይ የለኝም ሌላ ሰው እንዲፈጽምልኝ የማደርገው ምንም አይነት ሰው የለኝም እኔ ማን ይላከ ግደለው ተበለ ነው አይደለም ንገረኝ እኔ ነኝ አባቱ ምንድነው በዚህም ልትመታኝ ነው አቶ ዋሲን ነው የምትለኝ አዎ ዋሲን ነው አቶነቱን ያላቅለትም የቀለለ ሰው ላክብረው እንዴ ደግሞ ምንድነው ከኔ የምፈልገው ንገረኝ ከኔ ምንድነው የምፈልገው ለምንድነው ልታስገድለኝ የፈለከው ንገረኝ በቃ እኔም ስለባለፈው ነገር በቃ ይቅርታ ጠይቀዋል ሌላ ምንድነው አሁን ታውጣጣኝ የምፈልገው እኔ ምንም ማቀው ነገር የለም እኔ ታውኝ በቃ እኔ ለኑርበት ኑሮ እኔ ሞተረኛ ነኝ በቃ እኔ ስራ ሰርቼ ነው ማድረው በቃ አለቀ ገባ ሁለተኛ ሰማኛለህ ናቲ እኮ ሕፃን ልጅ አይደለም ሲጀምር ምን አገባ ከየት መጣ ሰው ነህ ንገረኝ የታገኘኸው ሳይሆን ንገረኝ ታቋላ ታቆ ያላቆም በቃ እኔ በእናትህ በቃ እኔ እህቴን ነው አደጋ ውስጥ የምጥልብኝ በቃ እባክህ በቃ እንዴ በልጄ ስለመጣ ማለት ምን ማለት ነው አልገባኝም አዎ በቃ ልጄ በአንተ መንገድ እንዲሄድ አታድርገው የኔ ልጅ አሁን ላይ ያለውን ቤተሰቧን ለመበጥበጥ እየሞከርክ ያለ ሰውዬ እንደሆንክ ነው የነገረችኝ ምንም አልበጠበጥኩም እየሰማኝ ነው አይደል እኔ ከየትም ብዬ ይሄንን ሰውዬ ማምጣት አይቀር ግን ደግሞ ይቺን ታናሽ እህቴ ያልካትን ሴት በባዶ ሜዳ ላይ እንደምትጠላት ወቅ የልጅነት ፍቅሬ ናት ኦኬ ጥሩ የልጅነት ልጄን የወሰደችብኝ ልጅ ናት ወንጀል ልሰራ እኮ ነው ገና ያሰብኩት እንጂ ሲጀመር እኔ ወንጀለኛ አይደለሁም አልሰራሁም በእህቴ ስላስፈራራኝ ነው ይሄ እዚህ ወንጀል ውስጥ የገባሁት ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆያችሁ ዳኒ ነኝ ውድ ቤተሰቦች እንግዲህ ዛሬ በሌላ ቪዲዮ በድጋሚ ተመልሻለሁ ያው ከዚህ በፊት በነበረን ቀረጻ እንግዲህ እንደምታስታውሱት ከአንድ በላይ ከሚባል ሰውዬ ጋር እንግዲህ አጠር ያለች ቆይታ አድርጌ ነበረ ይህም ሰውዬ እንግዲህ ወደ ቤተሰቦች ትንሽ ጉልበትና ኃይል በተሞላበት መልኩ ለማነጋገር ሞክሬ ነበር ይህ ሰውዬ ከየት እንደመጣ ከኔ ምን እንደሚፈልግ ማን እንደላከው እስካሁን ምንም ያወቅነው ነገር የለም ግን ደግሞ ወደ ቤተሰቦች መጀመሪያ ላይ ድርቅ ብሎ ብዙ ነገሮችን አልናገርም ማለት ነው ታስታውሳላችሁ ከዛ በመቀጠል ግን ወደ ቤተሰቦች ይህ ሰውዬ በመጋዘን ከወሰድኩት በኋላ ያው ሊገለኝ እንደሚፈልግ ነበር በመጀመሪያ ነግሮኝ የነበረው ግን ማን እንደላከው በምክንያት እኔ ልገደል እንደምትፈልግ ነገሮችን በግልጽ ሊነግረኝ አልፈለገም ነበር ከዛ በኋላ ግን በመጋዘን ከሄደ በኋላ ያው በእኛ አባሎች አንዳንድ ምክር ቢጤ ነገር ሲለገሰው እንግዲህ ውድ ቤተሰቦች ሁኔታዎችን እናገራለሁ እውነቱን ማቆም በሙሉ አወጣለሁ ከዚህ በላይ ይበቃኛል እያለ ሲጮህ እንደነበረ ነው የኛ ባልደረቦች እንግዲህ እየነገሩ ወደ ቤተሰቦች እንግዲህ ዛሬ የመጣሁበት ዋነኛ ምክንያት እዚህ ቦታ ላይ እውነትን ነው ለማውጣት የመጣ ነው እንግዲህ እኔም ማን ሊያጠቃኝ እንደፈለገ ከኔ ምን እንደፈለጉ እነዚህ ሰዎች ምን ይሄን ነገር ሊያደርጉ እንዳስቻላቸው እያንዳንዱ ነገር እንግዲህ እርስ በርስ ቁጭ ብለን የምንነጋገር ነው የሚሆነው ይሄ ሰውዬ ወደ ቤተሰቦች ከማን እንደተላከ በመጀመሪያ የምናጣራ ይሆናል ከዛም በኋላ ግን ነገሮችን እንግዲህ በግልጽ የምናወራበትን ሁኔታ እናመቻችና ወደ መሄድ ወዳለብን ነገር ወይ ደግሞ መፍትሄ ማስገኘት ወዳለብን ነገር የምንሄድ ይሆናል ወደ ቤተሰቦች እዚህ ስራ ላይ በምንቆይበት ሰዓት ላይ በተለያዩ ተግዳሮቶች ይገጥሙናል እነዛን ተግዳሮቶች እንግዲህ በተጠናከረ ሁኔታ እንግዲህ ማለፍ የኛ ዋና ድርሻችን ነውና ይህን ነገር ደግሞ ካለናንተ ድጋፍ እንደማናደርገው ታውቃላችሁ ወደ ቤተሰቦች አሁን ያለውበት ሁኔታ እንግዲህ በጣም የሚያስጠላና የሚያስጨንቅ ሁኔታ ላይ ነው ምክንያቱም ይህ ሰውዬ ከማን እንደተላከ እስካሁን ግልጽ የሆነ ነገር የለም እንግዲህ ወደ ቤተሰቦች ይህንን ሰው ማለትም በላይ የተባለው ግለሰብ እንግዲህ ወደዚህ ከመጋዘን አውጥተን ወደ አሁን ወዳለንበት ቦታ እናመጣውና ያሉትን ነገሮች እንግዲህ በግልጽ የምንነጋገር ይሆናል እንግዲህ ከዚህ በኋላ እንግዲህ የሚሆኑትን የሚፈጠሩትን ነገሮች ወደ ቤተሰቦች አብረን የምናያቸው ነው የሚሆነው ይህን ሰውዬ ማን ወደ እኔ ላከው ማን እኔ እንድገደል እንደሚፈልግ ማን እኔን ከአንድ ሁኔታ ላይ እንግዲህ ሊያሽኝ እንደሚፈልግ እስካሁን ያወቅነው ነገር የለም እያንዳንዱ ነገር እንግዲህ እናገራለሁ ስላለ የሚያውቀውን ነገር በሙሉ በግልጽ እንዲነግረን የምናደርግ ነው የሚሆነው አብራችሁ ቆዩ ውድ ቤተሰቦች እንግዲህ በመግቢያ ላይ በተናገርኩት መሰረት አሁን
ወደ ቀረጻ ቦታችን ላይ ተገኝተናል ማለት ነው። እንግዲህ በመጋዘን የነበረው በላይ እዚህ ከኛ ጋር ይገኛል። ያው በመጋዘን በነበረው ቆይታ እንግዲህ የኛ ባሎች ጥሩ እንክብካቤ እንዳደረጉለት ነው እንግዲህ እያየሁኝ ራሱ የምገኘው። ዛሬ እዚህ ቦታ ላይ የመጣው እያንዳንዱን ነገር እናገራለሁ። እማቃቸውን ነገሮች በሙሉ ነግራችኋለሁ። እኔም ብቻ ተውኝ፣ አትቀጥቅጡኝ፣ አትምቱኝ ሲል ነበር የነበረው። ስለዚህ ዛሬ አሁኑኑ በቀጥታ ወደ ዋናው ጉዳያችን የምናልፍ ነው የሚሆነው ማለት ነው። እያንዳንዷን ነገር ጊዜ አናጠፋም። ሁሉንም ነገር እውነቱን እንነጋገራለን። አለበለዛ ግን በድጋሚ ወደ መጋዘን ገብተህ እንግዲህ ሙሉ ቀን ዛሬ እነሱ ሳይሆን እኔም የምጨመር ይሆናል። የሰማኝ ነው አይደለ? ከአንተ ጋር ሙሉ ቀን ሙሉ ሌሊት ስደባደብ የመዋል የማደር አንተን ሰቀጠቀጥ እውነቱን እስክታወራ ድረስ የማደርገውን እንግዲህ የጉልበት ሁኔታ እንግዲህ ኦል ዴይ ሙሉ ነገር የማሳካበት ጊዜ እንዳለኝ ነው ልነግርህ የምፈልገው። የሰማኝ ነው አይደለ? በላይ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እያናገርኩ ነው በላይ። እኔ ምንም የማውቀው ነገር የለም። እኔ እናገራለሁ ያልኩት ስለደበደባችሁኝ ነው። በቃ እንዴ ዝም ብላችሁ እየደበደባችሁኝ ምን ላድርግ ታዲያ? ዱላችሁ አይደለም ያላደረገን ሰው ራሱ ያስወራል። እኔ ምንም የማውቀው ነገር የለም። ተውኝ። ቆይ እያልከኝ ያለው ምንድን ነው? እኔ ምንም የማውቀው ነገር የለም። ምንድን ነው የምነግራችሁ? ምንድን ነው የምፈልጉት ከኔ? እንዴ ገንዘብም ስልኬንም ወስዳችኋል። በቃ ተውኝ፣ ውሰዱት። እኔ እሱም በቃ እንዴ ይኸውልህ በመጀመሪያ ማለት ነው አንተ ውሰዱ ስላልክ ሳይሆን እኛ ጋር መቀመጥ ስላለበት ነው። ስለአንተ ማጣራት ያለብንን ነገር ሙሉ ባክግራውንድህን እያጠናን ነው የምንገኘው። እኔ በቃ ስለደበደባችሁኝ ነው ያወሩት። ማነህ ምንድነህ የሚለውን ነገር የኛ ባሎች እያጣሩ ነው የሚገኙ። ነገር ግን አሁን አንድ ነገር እንድትነግረኝ እፈልጋለሁ። ማን ይላክ? እኔ ምንም የማውቀው ነገር የለም። እኔ ተውኝ በቃ። እኔ ልኖርበት ኑሮ እኔ ሞተረኛ ነኝ። በቃ እኔ ስራ ሰርቼ ነው የማድረው። በቃ አለቀ። እኔ ተውኝ እንዴ። ስለዚህ በእንደዚህ አይነት ሁኔታ ነው የምንቀጥለው ማለት ነው። ምን አሁንም አስገብታችሁ ነው የምትደበድቡኝ? በቃ እኔ ስደበድቡኝ እኔ እናገራለሁ። እኔ እውነቱን እናገራለሁ ስላልክ ነው እንጂ ጭራሽ ከዚህ ቤት ራሱ የምትወጣበትን አጋጣሚ ነው እያጣፋ ያለው። ትሰማኛለህ እኮ እና እኔ ዱላ ሲበዛብኝ ነው። ምን ላድርግ ታዲያ? ስለዚህ ምንም የምታውቀው ነገር የለም። እኔ ምንም መናገር የምትፈልገው ነገር የለም አይደለ? ምን አውቄ ምን ልፈልግ? እኔ ምንድን ነው የምትሉኝ? እኔ እንዴ ስለዚህ አሁንም ቢሆን ወደ መጋዘን እንደምትመለስ እያወቅህ ነው። እሺ ነገሮች ተውኝ። እኔ ወደዛ እኔ ተውኝ። እንደው ስለ እግዚአብሔር ስለ ፈጣሪ ብላችሁ ተውኝ በቃ። እንዴ ምን አድርግ ነው የምትሉኝ? ይኸውልህ ነገሮችን በራስህ እጅ ራስህ ላይ እያከበድክ ነው የምትገኘው። እና እኔ ምንም አላውቅም። በቃ እኔ ምንም የማውቀው ነገር የለም። በቃ እርግጠኛ ነህ? ምንም የምታውቀው ነገር የለም? ንገረኝ። የምታውቀው ነገር የለም ወይ? አዎ በቃ እኔ ምንም የማውቀው ነገር የለም። ስለዚህ እዚህም የተቀመጥነው አንተ ከዱላ ለመዳን ትንሽ ጊዜ ለመፍጀት ስለፈለክ ነው ማለት ነው አይደለ? አንተ እኛ ላይ እየተጫወትክ ነው ማለት ነው። ንገረኝ። እኔ ላይ ቁማር እየተጫወትክ ነው ወይ? ሌሊቱ ሙሉ እየተጫወታችሁብኝ። ስለዚህ እንደዛ ከሆነ አሁንም ቢሆን ሌሊት ብቻ ሳይሆን ቀንም ከዚህ በኋላ ያሉትንም ሌሊቶች እያንዳንዳቸውን እስክትናገር ድረስ የምታውቀውን ነገር እስክታስታውስ እንደው ረስተኸውም ከሆነ እስክታስታውስ ድረስ አንተን እዚህ ቦታ ላይ የማቆየት ሙሉ ኃይል አለን። እየሰማኝ ነው አይደል? እኔ ምንም የማውቀው ነገር የለም። እናንተ ጉልበትና ኃይል ስላላችሁ ገንዘብ ስላላችሁ አንድም ምስኪን እንደዚህ አምጥታችሁ ማሰቃየት አትችሉም። በቃ እኔ ተውኝ። ማን ነው ግደሉ ብሎ ይላል? እኔ ማንንም ያላለኝም። እኔ በቃ ምንም የማውቀው ነገር የለም። እሺ ከኔ ምን ፈልገህ ነው እንደዛ ከሆነ? ስለዚህ መጀመሪያም ግደሉ አልተባልክም። በቃ አጋጣሚ ነው ብያለሁ። እኔ መጀመሪያ እኔ ዱላ እንደ አህያ እየገረፋችሁኝ ታዲያ እንዴ ማዕከላዊ እንኳን እንዲቀጠቅጣሉ እንዴ? ስለዚህ ከዚህ በላይ ከአንተ ጋር እዚህ ቦታ ላይ ተቀምጬ ማውራት ያለብኝ አይመስለኝም። ሰቃያችሁኝ። አንድ ዳ መሰቃየት አለበት እንዴ? እናንተ ለቻናላችሁ ላይክ ምን ለማግኘት ብላችሁ እንዲህ ካሜራ ደቀናችሁ ምን ብላችሁ ምንም በማላውቀው ምን እንድናገር ነው? የማይሆን ነገር አትናገር። አፍህን አትክፈት። እየሰማኸኝ ነው? ክፈት እላለሁ። አውራ አታውራ ትለኛለህ። ቀልድ ነው እንዲያዝከው? አንተ ሰውዬ ንገረኝ። ቀልድ ነው ወይ የያዝከው? ቀልድ ነው ወይ የያዝከው? ንገረኝ። ቀልድ ነው ወይ የያዝከው? የምታውቀውን ነገር ታወጣለህ አታወጣም? ንገረኝ። ማን ይላከ? ግደለው ተብለህ ነው አይደለም? ነው አይደለም? ንገረኝ። ግደለው ተብለህ ነው አይደለም? ንገረኝ። ነው ማን ይላከ? ትናገራለህ? ትናገር። ስትከታተለኝ ነበር አልነበረ? ቆይ እኔ ያልገባኝ ነገር ሁላችሁም ቆይ ዱላ ነው እንደሚገዛችሁ ንገረኝ። ዱላ ነው ወይ የሚገዛችሁ? አይምሯችሁን ለገንዘብ እንደሸጣችሁ ህሊናችሁ እንዳለ በቃ ምን ማለት እንዳለብኝ አላውቅም። ለምንድን ነው በሰላም መናገር የማፈልጉት? ንገረኝ። ለምንድን ነው መናገር የማፈልገው በሰላም?
ሰውዬ ቀና በልና አውራ እያልኩ ነው። እየሰማኸኝ ነው? ቀና በልና አውራ፣ ቀና በልና አውራ። የምጠይቀህን ብቻ መልስልኝ እሺ? ከኔ ምንድን ነው የምትፈልገው? ከኔ ጋር ያለ ጉዳይ ምንድን ነው? ማን ነው የላከ? ንገረኝ። እኔ እነግርሃለሁ። በቃ ግን በቃ ታናሽ እህት አለችኝ። በቃ አለቀ። እኔ በእሷ አስፈራርቶኛል። ይገላታል፣ እሷን የሆነ ነገር ያደርጋታል። በቃ እኔ ለእሷ ምንድነው አንተ? ሁላችሁም ቆይ ተመሳሳይ ነገር ነው እንዴ? ወይ የተጎዳች እናት አለች ወይ ደግሞ የታመመች እናት አለ። ምንድነው ሰውዬ? ድራማን አትስራብኝ። እኔ ሲጀመር በቃ ነብሰ ገዳይ አይደለም። በቃ አለቀ። ግን በቃ አለቀ። እሷን ለማኖር እሷን ለማስተማር እሷን የተሻለ ህይወት ለማኖር እንደምፈልግ ያውቅ ነበረ። በቃ አለቀ። በደካማ ጎን ገብቶ ነው እንጂ እኔ በቃ አለቀ ገዳይም አይደለሁም። እኔ ሞተረኛ ብቻ ነኝ። አለቀ። እኔ የተሻለ ህይወት እሷን ለማኖር ብዬ ነው። በቃ አለቀ። ሞተረኛ ነኝ ትላለህ? አስሬ ምንድነው በሞተር የምትሰራው ስራ? በቃ የምታላላኪ ነኝ በሞተር የምሰራው። በቃ ሌላ ምንም ነገር የለኝም። በቃ አለቀ። እኔ ታናሽ እህቴን እየተከባከብኩ ነው። እኔ በቃ አለቀ። ለእሷ ነው በቃ አለቀ። ምንም ነገር የማደርገው ከዛ በቃ አለቀ። የተሻለ ህይወት እሷ ማኖር ከፈለክ ምናምን ብሎ በቃ ከፍተኛ ገንዘብ ጠራብኝ፣ አጓጓኝ። በቃ አለቀ። እሺ ማን ነው ይሄ ሰውዬ? አላውቀውም። በቃ እኔ በእናትህ በቃ እኔ እህቴን ነው አደጋ ውስጥ የምጥልብኝ። በቃ እባክህ በቃ ይኸውልህ እንደው የምትለው ነገር እውነት እንኳን ከሆነ ማለት ነው እውነት እንኳን ከሆነ እያመንኩ እንዳልሆነ እንድታውቅ እፈልጋለሁ በመጀመሪያ። ሲቀጥል ግን እውነት እንኳን ከሆነ አስፈላጊው ገዛ እናደርግላታለን ለእህትህ። ታናሽ እህቴን ያልከው አይደለ? ችግር የለውም። እንደው ምናልባት እኔ ከዚህ በፊት ከገጠሙኝ ነገሮች አንፃር ታማሚ ልትሆን ትችላለች ወይ ደግሞ ተማሪ ልትሆን ትችላለች። ታማሚም ከሆነች እናሳክምልሃለን፣ ተማሪም ከሆነች ደግሞ እናስተምርልሃለን። አስፈላጊ የሆነ ጥበቃ እናደርግላታለን። ግን ደግሞ አንተን እያንዳንዱን ነገር የማትነግረኝ ከሆነ በዚህ ነገር እኔ ኃላፊነቱን ልወስድ አልችልም። እየሰማኸኝ ነው አይደል? እኔ ከየትም ብዬ ይህንን ሰውዬ ማምጣት አይቀርም። ግን ደግሞ ይቺን ታናሽ እህቴ ያልካትን ሴት በባዶ ሜዳ ላይ እንደምትጠላት እወቅ። እየሰማኸኝ ነው አይደል? ባዶ ሜዳ ላይ አንተ ከዚህ በኋላ ከኛ ቦታ ላይ ወዴትም አትሄድም። እየሰማኸኝ ነው አይደል? እንደማለቀህ እወቅ። ግን ደግሞ ያ ነገር የመፈጠሩን እድል በራስህ እጅ ታጠበዋለህ እያልኩ ነው። እኔ እኮ ነገርኩህ። በቃ እኔ ወንጀለኛ አይደለሁም። እኔ እሷ ምንም ነገር እንዳትሆን ብዬ ነው ወንጀል ልሰራ እኮ ነው ገና ያሰብኩት እንጂ ሲጀመር እኔ ወንጀለኛ አይደለሁም፣ አልሰራሁምም እኮ። በቃ እኔ ለእሷ ብዬ ነው እሷን የተሻለ ህይወት እንድትኖር ብዬ ነው። በቃ እኔ ሌላ ምንም እኔ ገንዘቡንም እኮ እሷን የተሻለ ህይወት ለማኖር ነው እንጂ ለእኔ እኮ ብዬ እኮ አይደለም እኮ። እኔ ለእኔ ብዬ ይኸውልህ አሁንም ቢሆን አስሬ ለእኔ ብዬ አይደለም ለእሷ ብዬ አይደለም ለገሌ ብዬ አይደለም እንድትለኝ አልፈልግም። ነገርኩ። አንተ ተናገርክም አልተናገርክም ከዚህ በኋላ አጋጣሚውን የመፍጠር እድልህ ራስህ እጅ ላይ ነው ያለው። እየሰማኝ ነው አይደለ? ወይ እህትህን በራስህ በፈለግከው መልኩ ታኖራታለህ፣ አለበለዚያ ደግሞ እህትህን ባዶ ሜዳ ላይ ትጥላታለህ። እየሰማኝ ነው አይደለ? እሺ እኔ ምን ዋስትናለኝ? እሺ እንደምትለቁኝ እኔ ምንም አላረኳችሁም፣ ምንም አላረግም። እኔ ጥሩ ችግር የለውም። አንተ የምፈልገው መረጃ ስጠኝ። ከዛ በኋላ እኔ አንተ ላይ ሊደርስ የነበረውን ቅጣት የማቀልበትን መንገድ እፈልጋለሁ። በዚህ እንስማማ። እየሰማኝ ነው አይደለ? አንተን ገና እየተከታተልከኝ ስለነበረ ብቻ እኔ እስር ቤት ላስወረውርህ እችላለሁ። እየሰማኝ ነው አይደለ? ግን ደግሞ ያን ነገር የመፍጠር እድሌን ደግሞ እንድቀንስ አንተው ራስህ በራስህ እጅ እርዳኝ እያልኩ ነው ያለው እኮ። እሺ በቃ እኔ ከነገራችሁኝ እኔ እህቴን ይዤ ከዚያ አካባቢ በቃ እህቴ ካለችበት ቢያንስ ሰፈርም አካባቢም ቀይረን እንሄዳለን። በቃ እኔ ብቻ ትለቁኛላችሁ። እኔ እህቴ ምንም እንድትሆን አልፈልግም። በቃ እውነቱን ከነገርከኝ እስቲ አስብበታለሁ። እየነገርኩ ነው፣ አስብበታለሁ ነው ገና እያልኩ ያለሁት። እሺ በቃ እነግርሃለሁ። እሺ ጥሩ፣ እንደዛ ያስኬደናል፣ ያስማማናል። እሺ እያንዳንዱ ነገር ከመጀመሪያ ጀምሮ ተናገር። በምን መልኩ ነው አንተን ያገኘህ? በምን መልኩ ነው? ሲቀጥል ደግሞ ማን ነው ይሄ ሰውዬ? ምንድን ነው ከኔ የሚፈልገው ነገር? ከመቼ ጀምሮ ነው እኔን ስትከታተለኝ የነበረ? እያንዳንዱ ነገር ከመጀመሪያ ጀምሮ ንገረኝ። ለእኔ ከአንተ ምን እንደሚፈልግ እኔ የማውቀው ነገር የለም። እኔ ስለ እናንተ ጉዳይ አላውቅም። በቃ እኔ ጫት ስሰጠው ነው የማውቀው። በቃ አለቀ። ጫት አመላልስለታለሁ ለእሱ። እኔ ዴሊቨሪ ነው የምሰራው። በቃ ጫትም ፋይልም ምንም በቃ እኔ የተላኩበት ቦታ በቃ አለቀ። የተላኩትን ነገር ምናምን አመላልሳለሁ። በቃ ለእሱ ብዙ ጊዜ ጫቱ ምናምን ወስድለታለሁ። እሱ የሚቅምበት ጫት ቤቶች አካባቢ አንዳንዴ ቤቱም ወስድለታለሁ ምናምን ነገር በቃ አለቀ። ያ ነው እኔ በዛ ተዋወቅን ምናምን በዛ ነው ያወቅኩትኝ። ከዛ በኋላ እኔ በእናትህ እኔ አሁን ይህን ነገር የምነግርህ በእውነት እኔ ህይወቴን አደጋ ላይ እየጣልኩ የእኔንም የእህቴንም ህይወት አደጋ ላይ ግን እየጣልኩ ይህን እየነገርኩ ያለሁት። ትሰማኛለህ? አንዴ መናገር ጀምረሃል። እሺ የፈሰሰው ውሃ አይታፈስም። ስለዚህ ቀጥል በዚሁ።
መደረግ ያለበትን ነገር እንዳለ እኔ አደርግልሃለሁ እያልኩ ነው። የሰማኝ ነው አይደል? እሺ ቀጥል። እሺ ጫት አመላለስለታለሁ ላይ ነበር። አዎ በቃ ጫት ምናምን ወስድለታለሁ ሰጠዋለሁ ምናምን ነገር አለቀ። ከዛ እሱ ቲፕ ምንም ይሰጠኛል። ከዛ በቃ አለቀ። የሆነ ቀን እስኪ ቆይ ምን ያህል ጊዜ ነው ይሄንን ስታደርግለት የነበረው? ወደ 1 ዓመት ነገር እንደዚህ ጫት ምናምን ብቻ ነበር የምወስድለት። ከዛ በኋላ በቃ የሆነ ጊዜም ሃይ ሰላም ምናምን ደህና ነች ምናምን ማለት ጀመረ። በቃ ለገነት እንዳለ ምን በራሱ አውቆ ነው ወይስ ነግረኸው ነው? አይደለም በቃ እንዲሁ እየተግባባን ስንመጣ ምናምን ነገር አንዳንዴ የሆነ በቃ ማለት 9 ሰዓት 10 ሰዓት ምናምን ሲያዘኝ እህቴን ምናምን ይዣት በዛው ለሱ ሰጥቼው እሷን ይዣት ሄዳለሁ። በዛው ለሱ ለማድረስ ማለት ነው ጫቱ። ከዛ ለሱ አርሽለት እሷን ወደ ቤት ይዣት ሄዳለሁ ከትምህርት ቤት ምናምን በምትወጣ ሰዓት ምናምን ሲያዘኝ ማለት ከዛ በዛ አውቋታል እሷና በቃ አለቀ። እንደዛ ምናምን ይለኛል። ከዛ በቃ የሆነ ጊዜ ለምን የተሻለ ህይወት አታኖራትም? ምን የተሻለ ነገር ላርግልህ? ከእህትህ ጋር ብቻችሁ ነው የምትኖሩ? አዎ እኔ እና እሷ ብቻ ነው የምንኖሩ። በቃ ከዚህ የሆነ ለምን የተሻለ ህይወት አታኖራትም ምናምን አለኝ። ከዛ በምን እኔ ምንም የለኝም እኔ ሞተር ብቻ ተላላኪ እኮ ነኝ። ምን በምን ሞተር ራሱ እኔ በገቢ ነው የምሰራው ራሱ የሰው ነው ሞተሩ ራሱ። ከዛ በቃ እንደዚህ ምናምን ስለው በቃ እኔ ያመቻችልሃለሁ ምናምን አለና የሆነ ጊዜ ዝም ብሎ 10 ምናምን ሺህ ብር ሰጠኝ። ምን ሰርተህለት ነው 10 ምናምን ሺህ ብር? ምንም አልሰር በቃ እህትህን በቃ ጥሩ ነገር እኔ በጎ ማድረግ ስለምፈልግ ነው ምናምን መርዳት ስለምፈልግ ነው ብሎ ሰጠኝ። እዛ የሆነም ጊዜ እንዲሁ ተነሳና ደግሞ ከመሬት 20 ሺህ ብር ሰጠኝ። ከዛ ድንገት የሆነ ጊዜ ደግሞ ሳላስበው እኔ በቃ በጎ እያደረገን የመሰለኝ እኔ እየረዷችሁ ነው ምናምን በቃ እኔ በጎ ላርግላችሁ የተሻለ ህይወት እንድትኖር ምናምን በቃ እኔ በቃ ብቻ እንደዚህ ብሎ በቃ እኔ እየሰከሰኝ ነበረ። በቃ አለቀ። እኔ መጨረሻ ላይ ስረድ እና በቃ ከዚህ የሆነ ጊዜ እንደዚህ አይነት ስራ አለ ምናምን ነገር ሰው ምናምን መግደል እና እኔ የማልፈልገው ሰው አለ እሱን ሰውዬ ታስወግድልኛለህ አለኝ። ከዛ እንዴ እኔ እንደዚህ አይነት ወንጀል ነገር አልሰራኝ አይመለከተኝ እኔ እንደዚህ ነገር ውስጥ አትክተተኝ እንደውም እኔ ከዚህ በኋላ እንደዚህ አይነት ሰው መሆንን አላውቅም እንጂ እኔ አልመጣም በቃ አይመለከተኝ ከዚህ በኋላ ጫት ምንም ላንተ አላመጣም ምናምን ስለው እንደውም ከዚህ በፊት ፋይሎችም ስታመጣልኝ ነበር እነዛ ሁሉ ነገሮች በፎቶ አለ እነዛ ፋይሎች የወንጀል ናቸው በካርቶን ምናምን እቃዎችን አመጣለት ነበር እንደዚህ ፋይል ናቸው ምንነታቸውን ሳታውቅ ነበር የምትወስድለት? አዎ ማየት አልችልም አይቻልም የዴሊቨሪ እኮ ህግ እኮ ነው ይሄ ማለት ከአንድ ድርጅት ፋይል ሲሰጥ ወይ የሆነ ሰው የሆነ ነገር አሽጎ ከሰጠን ማየት አንችልም አይመለከተንም እኛ በቃ አድርስ የተባልነው ቦታ ማድረስ ነው የኛ ስራ እና ለካ ሳላስበው እሱ በቃ የወንጀል ነገሮችን እዛ ውስጥ አድርጎ ነበርና ፎቶ ለካ ሲያነሳ ነበር እኔ የማውቀው ነገር የለም ለካ በሌላ ሰው ይሁን እሱ ይሁን አላውቅም ብቻ ፎቶ ምናምን ቪዲዮ ምናምን እንትን አስብሎ እና እንደዛ አለ ይሄንን እንትን ወደ አንተ ነው የማዞረው ለፖሊስ እሰጣለሁ ምናምን አለኝ። ከዛ ጭራሽ ደግሞ የሰጠኝን 20 ሺህ እና 15 ሺህ ብር 35 ሺህ ብር ሁሉ ብድር አለብህ ትከፍላታለህ እሱንም በአካውንት ያስገባውልህ ማስረጃ አለኝ በአካውንት እንዳስገባው ለማስረጃ አለኝ ብድር ነው ትከፍላታለህ ምናምን ብሎ በቃ አስጨነቀኝ መግቢያ መውጫ ሰጠኝ። ከዛ በቃ እኔ ከፈለክ ለፖሊስም ስጥ እኔ ብርህንም ቀስ እየሰርቼ እከፍላለሁ ምናምን ነገር ስለው በቃ በህቴ ደግሞ ማስፈራራት ጀመር ማለት በህት ምን ብሎ ነው የሚያስፈራራት? በቃ እንገላታለን አለኝ። በቃ እኔ እኛ እጃችን ረጅም መሳሪያ ሁሉ አሳየኝ የሆነ ቀን በቃ እንገላታለን ምናምን ነገር አለኝ። በቃ ከዛ ፈራው እኔ በቃ ምን ላድርግ እኔ መታሰሩንም እኮ አይደል እኔ ያለ ጥፋቴ ብታሰርም ብሩንም እኔ ከፍል ነበር ግን ያለ ጥፋቴም ብታሰርኝ ችግር የለብኝም ነበር ግን እኔ በቃ በህቴ ስላስፈራራኝ ነው ይሄ እዚህ ወንጀል ውስጥ የገባሁት። ቆይ እኔ ግን እስካሁን ያልገባኝ ነገር አለ ማለት ማን ነው ይሄ ሰውዬ ምንድነው? እሺ ቆይ ከኔ እንዴት ምንድነው የሚፈልገው ከኔ ንገረኝ። እኔ ካንተ ጋር እንዳገናኛችሁ ምንም ማውቀው ነገር የለም በቃ እኔ እህቴን እንዳይጎዳዋት ብዬ ብቻ ነው በቃ አለቀ። እኔ እዚህ ነገር ውስጥ እኔ ካንተ ጋር ምን ያገናኘው ምንም ማውቀው ነገር የለም። አስወግደው እንድታስወግደው ፈልጋለሁ ለእኔ ሰላም እየሰጠኝ አይደለም ስለዚህ አስወግደው ምናምን አለኝ። በቃ አለቀ። እሺ አንተና እኔ አንተ እኔን በምትከታተለኝ ሰዓት እሺ ከዚህ ሰውዬ ጋር እኔን ስገናኝ አይታኛል? አዎ እንደውም እኔ ወደዚህ ሲገባ ይቻለሁ አንዴ ነው ግን ያየሁት ጭራሽ ወደዚህ ሲገባ ነው ያየሁት። እንዴ ማለት ቆይ ምን እያልከኝ ያለው እንዴ? ቆይ ማን ነው ይሄ ሰውዬ? በቃ እኔ አላውቅም እኔ አላውቅም አትበለኝ። ማን ነው ሰውዬው? ለኔ ስራ ንገረኝ። ሰውዬው ማን ነው ንገረኝ። ወደዚህ ቤት እያገባ የነበረው ሰውዬ ማን ነው? እየነገርኩህ ነው። እኔ ለምንድን ነው የምታሰቃየኝ? አላውቅም አትበለኝ። አይደለም እየነገርኩህ አንዴ እኔ ለምን ታሰቃየኛለህ እንዴ? እኔ በዚህ ሰዓት ላይ የሚያናደኝ ነገር አንድና አንድ አላውቅም የሚባል እኮ እየነገርኩህ እያስረዳሁ ነው። ለምንድን ነው ታዲያ የምታስጨንቀኝ እኔን እንዴ? እኔ ባልደረባ ይሁን ጓደኛ ይሁን እኔ አላውቅም። ወደዚህ ቤት ግን ሲገባ አይቼዋለሁ። እንዴ እውነቱን ንገረኝ ትላለህ። ሰው እውነቱን ደግሞ ሰው ሲነግር እንደዚህ ሰው ልገለኝ ነው እንዴ? እሺ አልነካም። ከዚህ በኋላ ማንነቱን ብቻ ልነግርህ የምፈልገው ምኑን ነው? እሺ የፈለግከው ስሙን ነው
ዋሲሁን ይባላል በቃ ስሙ። ምን እንደሚያገናኛችሁ እኔ ስራ ባልደረበው ምን ይሁን እኔ የማውቀው ነገር የለም። እኔ በቃ ዋሲሁን ነው የሚባለው። አቶ ዋሲሁን ነው የምትለኝ? አዎ ዋሲሁን ነው። እኔ አቶነቱን ያላቅለትም የቀለለ ሰው ላክብረው እንዴ? ደግሞ ሰውዬ የምታወራውን ነገር ግን አውቀዋል አቶ በቃ እውነቱ እንዲነገር ፈለክ። በቃ ነገርኩ እኔ ይሄን ነው በቃ አለቀ። እሱ ነው ይሄን ሁሉ ነገር ያስደረገኝ። እማላውቀው ወንጀል ውስጥ ሊከተኝ የነበረው እህቴን አደጋ ውስጥ ሊጠላት የነበረው ይሄን ሁሉ ነገር ያደረገው እሱ ነው። በቃ አንተንም ግደል ያለኝ ተከታተል ምን በል ያለኝ በቃ እሱ ነው። እኔ ምንም የማውቀው ነገር የለም። እርግጠኛ ነህ? ትሰማኛለህ? እርግጠኛ ነህ? አዎ እርግጠኛ ነኝ። ለምን ዋሻለሁ? ምን አስዋሸኝ? አታውቅም ዋሲሁን የሚባል ሰው እዚህ አልገባም። ሰውዬ እርግጠኛ ነህ? ይሄ ዋሲሁን የሚባለው ሰውዬ እሱ ራሱ ነው? ታዲያ እኔ ለምን እኔ ታውቀዋለሁ? ታዲያ ከዚህ አንዴ ጠብቀኝ። አቶ ዋሲሁን ማለት ይሄ ነው? ያው ራሱ ነው። ምን 1 ዓመት ሙሉ ያየሁት ፊታ እንዴት ጠፋኛል? መሳሪያ አለ ሁሉ። እኔ በመሳሪያ ሁሉ አስፈራርቶኛል። እኔ ቆይ እርግጠኛ ነህ? ይሄ ራሱ ዋሲሁን ነው? ይሄ ዋሴ ነው? ይሄ አቶ ዋሲሁን ወንድም እኔ 1 ዓመት ሙሉ ያየሁት ፊት ነው። ምን ሆነ ነው እንዴ? 1 ዓመት ሙሉ ያየሁትን ፊት እንዴት ነው የምረሳው? በቃ ዳኒ በእናትህ በቃ እኔ በቃ እኔ በእናትህ ለእህቴ ስትል በቃ እኔ ልቀቀኝ። እኔ ምንም የማውቀው ነገር የለም። በቃ እኔ አስጨንቆኝ አስገድዶኝ ነው እንደዚህ አይነት ነገር ውስጥ የከተቱኝ። ይኸውልህ የነገርከኝ ነገር ግን እውነት ሳይሆን ባገኘው ማለት ነው። ይኸውልህ እኔ ምን ልጠቀም ታዲያ እንትን እልሃለሁ። እኔ በቃ ለእህቴ ስል ነው አልኳ እንዴ። እኔ በቃ ለእህቴ ቆይ ለምንድን ነው ዋሴ ይህንን ማድረግ የፈለገው? ንገረኝ። አንተ ዋሴን ታውቀዋለህ? ይኸውልህ በደንብ ነው በቃ ታዲያ እኔ እናንተን ጉዳይ ታዲያ እኔ በምን አውቃለሁ? እኔ እናንተ የሆነ ያጋጫችሁ ነገር ወይ የሆነ ገባችሁ ስለ ዋሴ የምታውቀውን ነገር ንገረኝ። ከሱ ጋር ሰዎች ይኖራሉ ወይስ ምንድን ነው? እኔ ምንም የማውቀው ቤቱ ስትሄድ ቤቱ እሄዳለሁ ብለሃል እኮ ደውልለታለሁ። ውጭ ያገኘዋል። ውጭ ነው ራሱ ነው የሚቀበለው ሁሌ? አዎ ሁሌ እሱ ነው ውጭ ነው የሚቀበለኝ። ቤት ውስጥም አስገብቶኝ ገብቼማ ግቢ ውስጥ ነው እኔ ገብቼ አላውቅም። በቃ በር ላይ ነው የምጠብቀው። በቃ አለቀ። ሰጧለሁ ይሄዳል። እኔ ምን እንደሚያገናኛችሁ በምን እንደምትሉ ምንም የማውቀው ነገር እኔ ምን ይሁን ምን የሆነም ጊዜ እኔ ሲገባ እኔ ደንግጬ ነበር። ውድ ቤተሰቦች እኔ አሁን የሰማሁትን ነገር ማመን አቃቶኛል። የምርም ማረጋገጥ ያለብኝ ነገር አለ። ተመልሼ የምመጣ ይሆናል። እስከዛው አብራችሁን ቆዩ። ናውጣ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ያው ከዚህ በፊት የተፈጠረው ነገር ታስታውሳላችሁ። ከበላይ ጋር የነበረን ቆይታ አይታችኋል። ወደ ቤተሰቦች እንግዲህ በላይን እንግዲህ ከካሜራ አቋርጬ ወደ መጋዘን ከወሰድኩት በኋላ ያለውን ነገር በሙሉ ስለ ይሄ ዋሴ ስለተባለው ግለሰብ እንግዲህ እያንዳንዱ ነገር ሲነግረን ነበረ። ከሱ ጋር ስላለውም ስላደረጋቸውም ንግግሮች ከሱ ጋር ስለነበረው የስልክ ግንኙነቶች እያንዳንዱን ነገር እሱ እንደ ማስረጃ ለእኔ ያገለግሉኛል። ምናልባት የሆነ ነገር ቢፈጠር እኔ እንደ ዋስትና ይሆኑኛል ብሎ ያስቀመጣቸውን ነገሮች ከዚህ ሰውዬ ጋር ሲያወራ እያንዳንዱን ነገር በስልክ ቀርጾ አስቀምጦ ነበርና ሁሉንም ነገር አሳልፎ ሰጥቶናል ማለት ነው። ውድ ቤተሰቦች እንግዲህ ይህንን ነገር ካደረገ በኋላ እኔ መረጋጋት አቅቶኛል። በነገራችን ላይ ውድ ቤተሰቦች ለምን ከዚህ በፊት ከዋሴ ከተባለው ሰውዬ ጋር እንግዲህ ትንሽ አለመግባባቶች ተፈጥረው ነበር ብዬ ነበር እንደኔ ያሰብኩት። ለካ ይሄ ነገር ግን ስር ሰዶ ከፍተኛ ደረጃ ላይ ደርሶ ነበር። ግን ደግሞ ውድ ቤተሰቦች ችግር የለውም። አሁንም ቢሆን ጊዜው ሳይረፍድ ነው ወደ ቦታችን የተመለስ ነው እና አሁን ላይ ያደረግነው አንድ ነገር ቢኖር ውድ ቤተሰቦች ይሄ ዋሴ ወደ ተባለው ሰው ደውዬ አንዳንድ ነገሮችን ስለ ወይዘሮ ቀለመወርቅ ላወራ ፈልጋለሁ ብዬ እንግዲህ ወደዚህ ጠርቸዋለሁ። ይህ ሰውዬ የሚያውቀው አንድ ነገር ምንድን ነው? በስልክ ከነገረኝም ነገር አንጻር ከዚህ በኋላ እኔ እናንተ መጣላት የለብንም፣ ሰላም ፈጠረን ማውራት ነው ያለብንና ከዚህ በፊት ስላደረግኩት ነገር ደግሞ በጣም ይቅርታ፣ ትንሽ ስሜታዊ ሆኜ ስለነበረ ነው፣ በባለቤቴ መታየብኝ ስለነበረ ነው ብሎ በስልክ ያወራኝ። ግን ደግሞ ወደ ቤተሰቦች እኛ በጣም ብዙ ነገሮችን ሰምተናል። በጣም ብዙ ነገሮችን ለምሳሌ ከወይዘሮ ቀለመወርቅ ጋር ያለውን ግንኙነት ከዛም ሲቀጥል ደግሞ
በላይ ከተባለው ሰውዬ ጋር የሰራውን ሴራ እያንዳንዱን ነገር ከዛም በመቀጠል ደግሞ በዋናነት አሁን ላይ አንገብጋቢ የሆነው ጉዳይ ምንድነው? እኔን ሊገለኝ ሰው ማስቀጠሩ ነው። በላይን እኔን ለመግደሉ እኔ እንዲከታተለኝ ሲያደርገው የነበረውን ነገር ነውና አሁን ላይ በሲስተም ወደዚህ ጠርቼዋለሁ። ከዛ በኋላ እዚህ ከመጣ በኋላ እንግዲህ ውድ ቤተሰቦች አጠር ያለ ግልጽ ቆይታ የምናደርግ ነው የሚሆነው። ይሄ ሰውዬ ወደዚህ እየመጣ ይገኛል። ምንም አይነት አምባጓሮ ላለመፍጠር ተረጋግቼ ለማውራት እሞክራለሁ። ያለውን ነገር እንግዲህ አብራችሁ እንድትከታተሉ በአክብሮ ተጋብዟቸዋለሁ። ወደ ቤተሰቦች ዋሲውን ሲመጣ እንግዲህ ተመልሼ የሚመጣ ይሆናል። እስከዛው አብራችሁን ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው አሁን የምገኘው ከአቶ ዋሴ ጋር ነው። እንግዲህ በመግቢያ ላይ እንደነገርኳችሁ ውድ ቤተሰቦች ከአቶ ዋሴ ጋር ከዚህ በፊት አንዳንድ አለመግባባቶች ተፈጥረው ነበረ። ያው ከዚህ ቀደም በለቀቅንላችሁ ቪዲዮ ላይ እንግዲህ አይታችሁ ነበረ። አቶ ዋሴ ያው እኔ ወይዘሮ ቀለም ወርቅ ጋር በነበረኝ ቆይታ እንግዲህ ትንሽ ምቾት አልተሰማቸውም ነበረ። በሰዓቱም እንግዲህ ትንሽ ተናደው ስሜታዊ ሆኖ እኔ ላይ መሳሪያ መዘው ነበረ። ግን ደግሞ ያ ሁሉ ነገር እንደማያስፈልግ የነበረበት ሁኔታ ላይ እንደነበርንና አሁን ላይ ስለ አንዳንድ ነገሮች መነጋገር እፈልጋለሁ ብዬ ስደውልላቸው መጥተዋል። ያው እሳቸውም በስልክ እንዳሉኝ ከሆነ ከዚህ በፊት ያደረግኩት ነገር ልክ እንዳልነበር አውቃለሁ። ትንሽ ስሜቴ ሆኜ ስለነበረ ነው ብለውኝ የነበረ። ያው አንዳንድ ነገሮችን እስቲ ስለዛኛው ሁኔታችን እናውራና ዛሬ ወደ መጣንበት ጉዳይ እኔ ላወራው ስለፈለኩት ጉዳይ እናወራለን። ያው ከዚህ በፊት የኔና የእርሱ ግንኙነት በሰላም አላበቃም። ምንድነው ትንሽ እኔ ወይዘሮ ቀለም ወርቅን አንዳንድ መጠየቅ የምፈልጋቸው ጥያቄዎች እንደነበሩ ከዛም በመቀጠል ደግሞ እርሱንም ቢሆን መጠየቅ ካለብኝ እንደምጠይቅ ስነግሮት በጣም ስሜታዊ የሆነ መሳሪያ መዘውብኝ ነበር። ከዛ በኋላ በድጋሚ አልተገናኘንም። ግን ደግሞ ያለፈ ነገር ነው ብዬ ዝም ብያለሁ። ከዛ በኋላ እንግዲህ አልተገናኘንም አይደለ? አዎ፣ ያልተገናኘበት ምክንያት እኔ ባለፈው ስለተፈጠረው ነገር ያው ቅድም ስደውልልኝ በትክክል እዚህ መጥቻለሁ። የመጣሁበት ምክንያት ደግሞ አንደኛ አንተንም ይቅርታ ለመጠየቅ ነው። ሁለተኛ ደግሞ ያኔ ደግሞ የነበረው ነገር አግባብ እንዳልሆነ ለማስረዳት ስለሞከርኩኝ ነው። ጥሩ ያልነበረ አይነት ስሜቱ ስለነበረ ለዛ ነው እንትን ያልኩትና ሶሪ። አሁንም በድጋሚ ይቅርታ ጠይቃለሁ። ቅድም ስደውልልኝ ማለት ባለፈውም ስደውልልኝ እንደመጣ ስትነግረኝ ስደውልልኝ እሺ ብዬ የመጣሁት አንደኛ ይቅርታ ለመጠየቅን ነው። በስልክም ይቅርታ ጠይቄያለሁ። አሁንም ቢሆን ያው ይቅርታ ጠይቃለሁ በድጋሚ። አይ ችግር የለውም። አሁን ያው ይቅርታ መጠያየቁ ጊዜ ማባከል ነው። አሁን ላይ ያለፈ ነገር ነው ብለን እንተወውና ስለ አንዳንድ ነገሮችን መነጋገር ስለፈለኩ ስለጠየቁ ጊዜ ማባከል ነው ስትል ያለፈ ነገር ነው እንተወው ብዬ ስላሰብኩኝ ጨምሮ። እሺ ያው ዛሬ ወደ መጣንበት ዋና ጉዳይ ስንገባ እንግዲህ አቶ ዋሴ ያው ከዚህ በፊት እንደነገሩኝ ከሆነ ከወይዘሮ ቀለም ወርቅ ጋር የሚተዋወቁት ለአጭርና ለቅርብ ጊዜ እንደሆነ ነበር። ማለት ያው ረዘም ያሉ ዓመታት ናቸው። 5 ዓመት ወይ ወደ 6 ዓመት ገደማ ነው ከትውውቅ እስከ ትዳር የቆዩበት አይደለ? እንደዛ ነው ያሉኝ አይደለ? አዎ እንደዛ ነው። እና ያው አንዳንድ ማጣራቶችን ሳደርግ ነበር የነበረው። ከዛ ጋርም በተያያዘ እንግዲህ አንዳንድ ያገኘኋቸው ነገሮች አሉ። ምን አገኘ ያሉኝ ነገር ልክ እንዳልሆነ ነው እንግዲህ እኔ ካገኘሁት መረጃ የሰማሁት። ማለት እዚህ ጋር እውነቱን ብንነጋገር ደስ ይለኛል። ምንድን ነው እርሶና ወይዘሮ ቀለም ወርቅ 5 ዓመት አይደለም 6 ዓመት አይደለም ከዛ በላይ እንደምትተዋወቁ ነው እንዲያገኙት መረጃ የሚያሳየውና ስለዚህ ነገር ምን ይላሉ? አልገባኝም። የምትለኝ ነገር እኔ አልገባኝም። ወይዘሮ ቀለም ወርቅን የሚያውቋቸው ከ5 ዓመት በላይ እንደሆነ ነው አይደለም? እኔ የደረሰኝ መረጃ የሚያመለክተው እንደዛ ነው ወይስ ይሄ ነገር ውሸት ነው? 6 ዓመት እንደዛ አካባቢ ነው የሚነሳው። እሺ ከ6 ዓመት በላይ ነው። እኔ ግልጽ ላድርገው ወይዘሮ ቀለም ወርቅን የሚያውቋቸው ከ6 ዓመት በላይ ነው። እንዴት አወቅህ አንተ? እኔ እኮ የጉዳዩ ባለቤት ነኝ እኮ የነገርኩህ ያለሁት። ስለዚህ እውነት ነው ማለት ነው አይደል? ስለዚህ በዚህ ጉዳይ ከኔ በላይ ማንም ሰው ሊነግርህ አይችልም። እውነት ነው ማለት ነው። እንዴት አወቅህ ሳይሆን እዚህ ጋር መሆን የነበረበት መልስ ኧረ አይደለም እንደዛ አይደለም ማን ይሄንን ነገር የነገረ ውሸት ነው። እንደዚህ አይነት መልሶችን ነበር የጠበቅኩት እኔ። አይ ከእኔና ከእሷ ውጪ በዚህ ይሄን ያህል ጊዜ ስለመቆየታችን ይሄና የእሷ ሚስጥር ስለሆነ
ይህን ያሷ ግንኙነት ስለሆነ ይህንን እሷን ብጠይቃት ትነግርሃለች። ስለዚህ 5 ዓመት 6 ዓመት ከዚህ የዘለለ አይደለም። ኦልሞስት እንደዛ ነው የሚሆነው። እርግጠኛ ነው? አዎ እርግጠኛ እንደዛ የሚሆነው። ጥሩ እሺ፣ በዚሁ እንቀጥላለን ማለት ነው። ስለዚህ እያንዳንዳቸውን እኔ ስለ እርስዎ የሁኔታዎችን ባጠናው ቁጥር ደግሞ ያገኟቸው ነገሮች ካሳዩ ነገሮች መካከል ከዚህ በፊት ቆይታ ስናደርግ በድሮ ህይወቴ ላይ የነበሩኝን ጓደኞች ትቻቸዋለሁ። አሁን አዲስ ማንነትን ያለኝ። ከዛ ሲቀጥል ደግሞ ያው በድሮ ህይወቴ ላይ አንድ ፍቅረኛ ነበረችኝ። ያችን ፍቅረኛ እንግዲህ ሞታብኛለች ነበር አይደል ሲሉኝ የነበረው። አዎ እሺ፣ እሱስ ነገር እውነት ነው? እርግጠኛ ነው? እሷ በህይወት የለችም። ያው ስለሞተች ነው ሌላ አዲስ ግንኙነት የጀመርኩት። ለምን ይህን ያክል ጊዜ መቆየት አስፈለገውት? ማለት መቼም በፍቅር ስለተጎዱ ብቻ አይደለም አይደለ? ያው ባለፈው እንደነገርኩ ነው። በቃ ሌላ አዲስ ህይወት ለመጀመር ያችኛዋን በቃ የመጀመሪያዋን ጥሩ ጊዜ ኖሬ ስለነበረ እሷን መርሳት ነበረብኝ። አንደኛ በህይወት ነው የተለየችው። ገባ? በህይወት ነው የተለያየ ነው። ስለዚህ ቶሎ ዘልዬ እንደገና ሌላ አዲስ የፍቅር ህይወት መመስረት አልፈለኩም። አዎ ጥሩ እሺ፣ እንደዛ ከሆነ እንቀጥልሽ። የሚሰሩበት ቦታ ደግሞ የመንግስት ሰራተኛ እንደነበሩ ነው አይደል? እሺ፣ አሁንም ያንን ስራ በኃላፊነት በመንግስት መስሪያ ቤት ውስጥ በኃላፊነት እየሰሩ ነው የሚገኙ። አዎ። ስለዚህ ሙሉ ቀን ኦፊስ አወር ነው ስራውት። 2 ሰዓት ገብቶ 11 ሰዓት ይወጣሉ። እንደዛ ነው እያሉኝ ያሉት? አዎ፣ አንዳንድ የመስክ ስራ ሲኖርም መስኮታል። ስለዚህ የዛ ሰዓት ላይ ወደ ስራ ገብተውት ላይ የሚመለሱበት ሰዓት ከዚህ ጋር አይገናኝም ማለት ነው። ኦፊስ አወርነት አሁን ባለሁበት የስራ ኃላፊነት የኔ ትክክለኛ መግቢያና የመውጫ ሰዓት ኮንስታንት አይደለም ማለት ያው ማተር የሚያደርግ ነገር አይደል? አዎ፣ ፔሮን ፈርሜ እንደድሮ አልገባም አልወጣም። ጥሩ ፊልድም ልወጣ እችላለሁ፣ መስክ ልወጣ እችላለሁ ምናምን። እሺ፣ አንዳንድ ጥያቄዎችን ደግሞ በግልጽ እንዲነግሩኝ የምፈልጋቸው ነገሮች አሉ። ምንድናቸው እነሱ? ያው አንዳንድ ጊዜ የሚተባበሩ በአንዳንድ ሁኔታዎቻችን ላይ ወይ በስራ ቦታ ሊሆን ይችላል ወይ ከስራ ውጭ ባለ ቦታችን ላይ ሊሆን ይችላል አንዳንድ ጉዳዮቻችንን እንዲያስፈጽሙልን የሚተባበሩን አይነት ሰዎች ወይ በፍቃድ ወይ ደግሞ እንደ ስራ አድርገው ደግሞ ሊተባበሩን የሚችሉ አይነት አገልጋዮች ወይ ደግሞ ጉዳይ አስፈጻሚዎች ወይ ተላላኪ እቃ አመላላሽ ሰዎች እንደዚህ አይነት ሰዎች አሉና በህይወታችን ውስጥ ማለት ፈልገህ ነው ልመጣልዎት ነው። እርስዎ ያው እንደ አንድ ባለስልጣን ወይ ደግሞ አንድ የመንግስት ቢሮ ኃላፊ እንደመሆኑ መጠን በዛ ላይ ደግሞ የመግቢያ መውጫ ሰዓት የማያሳስቡት አይነት እንደመሆኑ መጠን እያንዳንዱን ጉዳዮች እንደ አንድ የህዝብ አገልጋይ ነው እንጂ እንደ ባለስልጣን ራስን ቆጥሬ እሺ፣ ችግር የለውም እንደ አንድ ቢሮ ኃላፊ ብለን እንውሰደው። መቼም ይሄኛው ትንሽ ስዊት ያደርጋል ይመስለኛል አይደለ? እሺ። እና እያንዳንዱን ጉዳዮትን መፈጸም ያለባቸውን ጉዳዮች እንግዲህ በራስዎት ነው የሚያስፈጽሙት ወይስ ጉዳይ አስፈጻሚ ያለዎት? እስቲ እንደዚህ አይነት ነገሮችን ቢነግሩኝ ደስ ይለኛል። አይ ማለት ያው እኔ ራሴን የቻልኩኝ አንድ የመንግስት ቢሮ ሰራተኛ ነኝ። ራሴን እንደ አንድ ተራ አገልጋይ ያርጌ ነው እኔ ራሴን የማስበው። ሰው ለማለት ፈልጌ መሰለህ ምናልባት አሁን አጋዥ ምናምን ብለህ ወይም ደግሞ የሆነ የግል እንደዚህ ምናምን ብለህ የምታስበው እኔ አሁን ቤቴ ውስጥ ያለች አንድ ሰራተኛ አለች። ሰራተኛ የሚለውን ቋንቋ እንኳን ባልጠቀሙ ደስ ይለኛል። ለእኔ አጋዥ ስለሆነች ማለት ነው። ቤት ውስጥ ያለውን ስራ እየሰራች ስለሆነ እኔ በዚህ ሰዓት ሰራተኛ የሚለው ቋንቋ ጭራሽ ለእኔ አይገባኝም ሲጀመርም ማለት ነው። ሰው በቃ የኔ አገልጋይ የኔ አጋዥ እሷ ነች። ቤት ውስጥ ያለች የምታገለግለኝ ሴት አገልጋይ የሚለውን ቋንቋ ነው የምጠቀመው። ሰራተኛ የሚለው ቋንቋ ለእኔ ትንሽ አይምሮች ለማይፈቅድልኝ ነው። ስለዚህ ከሷ ውጪ ማንም የእርሶን ጉዳይ የሚፈጽሙሉት ወይ ደግሞ ተላልኮ አንዳንድ ሁኔታዎች ለምሳሌ እርሶ ቢሮ ምንም የተለየ የግል ጉዳይ የለኝም። ሌላ ሰው እንዲፈጽምልኝ የማደርገው ምንም አይነት ሰው የለኝም። ጥሩ። እንደዛ ከሆነ አንዳንድ እንዲመልሱልኝ የሚፈልጋቸውን ጥያቄዎች በሚገባ መልሰውልኛል፣ በሚገባ። ስለዚህ አሁን ላይ ምንድን ነው የማደርገው? እያንዳንዱ የነገሩኝ ነገር ውሸት እንደሆነ አረጋግጫለሁ። እርሶ በነገሩኝ ንግግር የተነሳ ማለት ነው። ምንድን ነው ውሸቱ? የቱ ጋር ነው ውሸቱ? ከመጀመሪያ ጀምሮ የጠየቅኩት ይኸውልዎት አቶ ዋሴ ወይ ደግሞ አቶ ዋሲሁን እያንዳንዱን ነገር እንደዚህ ነው ብዬ አሁን ላይ የምጨቃጨቅበት ኃይል የለኝም። ግን ደግሞ እስካሁን በጣም ተረጋግቼ
በጣም ካልም ሆኜ ላወራዎት ሞክሬ ነበር ከዚህ በፊት እርሱን ወደዚህ ከማስጠራቴ በፊት ከወይዘሮ ቀለመወርቅ ጋር ቆይታ አድርጌ ነበር ምን አለች እያንዳንዱን ነገር ነግረውኛል ምን ብላ ነገረች ምን ሊነግሩኝ ይችላል እስቲ እርሶን ልጠይቆት ምን ሊነግሩኝ ወይዘሮ ቀለመወርቅ እያንዳንዱን ነገር ነግረውኛል ነው ያልኩት ያለው ስለዚህ ስለምን እያወራው እንደሆነ ተግባብተናል አይደል በቃ ባለፉት 6 ዓመታት ወይ 5 ዓመታት ወደዚህ ያለውን የፍቅር ህይወታችሁ አይደል በሰላም እየኖራችሁ እንደሆነ ከሐዋሳ ካለው ቤተሰብ ትንሽ መገላገል ማረፍ ሲፈልጉ እርሶ ጋር እየመጡ እንደሚያርፉ አይደል ንገሩኝ ልክ ናት እርግጠኛ ነዎት እንደዚህ አይነት ነገር ብቻ ነው ያለው ከወይዘሮ ቀለመወርቅ ጋር ነገር ሊሆን አይችልም ኦኬ በጣም ራሴን ለማረጋጋት እየሞከርኩኝ ነው ያለሁት እሺ እንቀጥል ችግር የለውም እንቀጥል አንድ ትልቅ ሱስ እንዳለቦትም ደግሞ ደርሼበታል እኔ ምንም ሱስ የለብኝም ሱሰኛ አይደለሁም እሺ የጫት ሱስ እንደሌለቦት ነው እየነገሩኝ ያሉት እኔ ቅም ያላቅም ሲጀምር ድሮ ገና ያው በልጅነት አይደለ በልጅነት ለጥናት ተብሎ ምናምን ስራ ከመጀመሪያ በፊት ምናምን ነገር ለጥናት ተብሎ አንዳንድ ጊዜ የሆነ ነገር ትሞክራለህ ስለዚህ ከዛ ውጪ በወጣትነት ጊዜ የምትሞክራቸው ነገሮች አሉ እንጂ ያ ነገር ነው እንጂ ከዛ ውጪ ሌላ ምንም ሱስ የለብኝም ይኸውልህ እኔ እዚህ ጋር እውነቱን እንድንነጋገር ነው የጠራሁት እውነቱን ልነግርህ እኮ የመጣሁት እኮ ስጠራኝ ስለዚህ አሁን ላይ መደባበቁ ምንም የምንደባበቅበት ጊዜ ራሱ አልፏል የሚያደባበቅ ነገር የለውም ምንድነው ምን ልታወራኝ ነው በስልክ ደውለህ እኮ ስጠራኝ እኮ በቃ አንዳንድ ጉዳዮች ላይ እናወራለን እንደዚህ ምናምን በቃ እኔም ስለባለፈው ነገር በቃ ይቅርታ ጠየቅኳል ሌላ ምንድነው አሁን ልታወጣጣ የምትፈልገው አሁን እኔ ላወጣጣሁት ሳይሆን ላደረጉት ነገር ኃላፊነቱን እንዲወስዱ ስለምፈልግ ነው እኔ በዚህ ሰሞን አንድ ሰው እየተከታተለኝ ነበር ያ ሰው እያንዳንዱን እርምጃውን የኛ ባሎች ከተከታተሉት በኋላ ቀጥታ በቁጥጥር ስር አውለውት ማነህ ምንድነህ ሲባል ማንን ነው ኦኬ የሆነ ሰው እንደነበርም እየነገሩኝ ነው ማለት ነው ምንድነው መነግረህ እኔ አንተን እንድከታተሉ በላይ የሚባል ሰው ታውቃለህ አታውቅም ነገር በላይ የሚባል ሰው አታውቅም አላውቅም እርግጠኛ ነህ እኔ አላውቅም አልኩህ እኮ በላይ የሚባል ሰው አታውቅም የማውቀውን ብቻ ነው መነግረህ የማውቀውን ብቻ እነግርሃለሁ የማላውቀውን አላውቅም ስለዚህ በላይ የሚባል ሰው አታውቅም አላውቅም እኔ ጥሩ እሺ እንደዛ ከሆነ ፎቶን ማሳየት እችላለሁ ነገር የለውም ግን እውነቱን ብንነጋገር መልካም ይመስለኛል ከዚህ በላይ መደባበቅ ያለብን አይመስለኝም አይደል እሺ ይሄንን ሰው ያታውቀው ቆይ ቁጭ በል ተረጋጋ ምን አስደነገጠ ንገረኝ አቶ ዋሲው ይሄንን ሰውዬ ታውቀዋለህ አታውቀውም ንገረኝ የታገኘኸው ሳይሆን ንገረኝ ታውቀዋለህ አታውቀውም ኦኬ አቶ ዋሲውን ይኸውልህ ከኔ ጋር እንደዚህ ያያዘን ነገር ትነግረኛለህ ምንድነው ከኔ የምፈልገው ንገረኝ ከኔ ምንድነው የምፈልገው ለምንድነው ልታስገድለኝ የፈለከው ንገረኝ ለምንድነው ልታስገድለኝ የፈለከው ንገረኝ ለምንድነው ልታስገድለኝ የፈለከው ንገረኝ ለምንድነው አለቀህም ንገረኝ ለምንድነው ንገረኝ አለቀህም ንገረኝ ለምንድነው ከኔ ምንድነው የምፈልገው አስፈትሽ ያስገባኝ ለዚህ ነው ማለት ዛሬ እያንዳንዱን ነገር በቅድሚያ ተጠንቅቄ ነው እሺ እያረኩኝ የነበረው እያንዳንዱን ነገር ትናገራታለህ ከኔ ጋር የሚያያይዝ ነገር ምንድነው ንገረኝ ከኔ ምንድነው የምፈልገው ንገረኝ ይኸውልህ ሲጀመር ከመጀመሪያ ጀምሮ ያወራሁት ነገር ማለት ነው አንተን እያንዳንዱን ነገር ለማውጣጣት የተጠቀምኩት ነገር ነበር ወይዘሮ ቀለመወርቅ ስለ አንተ እያንዳንዱን ነገር ነግረኛል እንኳን ነገረች ከ20 ምናምን ዓመታት በፊት የፍቅር ጓደኛው እንደነበር ከዛ በኋላ ደግሞ አሁን ላይ ያለውን ቤተሰቧን ለመበጥበጥ እየሞከርክ ያለ ሰውዬ እንደሆንክ ነው የነገረችኝ ምንም አልበጠበጥኩም እሺ የልጅነት ፍቅሬ ናት ኦኬ ጥሩ የልጅነት ልጄን የወሰደችብኝ ልጅ ናት ቆይ አልገባኝም ምን እያልከኝ ነው በቃ ምንድነው ነገረችኝ አላልከኝም እንዴ ምንድነው እያልከኝ በቃ ከነገረችኝ ልንገርህ በቃ ምንድነው የልጅነት ልጄ የመጀመሪያ ልጇ የብቻ ልጄ የምትለው እሱ የኔ ልጅ ነው ቆይ የኔ ልጅ ነው በቃ ምንድነው ልተረጋጋለ እያወራህ ያለው ስለማን እንደሆነ እንድትነግረኝ እፈልጋለሁ ስለማን ነው እያወራህ ያለው ንገረኝ ስለ ናቲ ነው እያወራህ ያለው ስለ ጓደኛ ስለ ናቲ ነው ወይ እያወራህ ያለው ጓደኛ ጓደኛ ንገረኝ ከናቲ ጋር አዎ እኔ ነኝ አባ
እኔ ነኝ አባቱ። ምንድን ነው በዚህም ልትመታኝ ነው? እኔ ነኝ አባቱ። ምን አስፈለገሽ ይሄን ሁሉ ድራማ መስራት? እኔ ነኝ አባቱ። እኔ ለምን ልገለኝ ፈለክ? እኔ ለምን ልገለኝ ፈለክ? ንገረኝ። ምንድነው ከኔ ጋር የሚያያይዝ ነገር? ንገረኝ። ለምን አንተንማ እኔ ለምን ልገለኝ? ለምን? እሺ ልገለኝ የፈለኩበት ምክንያት ድወገድ የፈለኩበት ምክንያት ተናገር። ምንድነው ከኔ የሚፈልገው? አታንገላታኝ። በቃ በቃ ቁጭ በልና እነግርሃለሁ። ቁጭ በል በቃ። ንገረኝ። ምንድነው ከኔ ቁጭ በል በቃ። አይመለከተም። ስለኔ መቀመጥ አይመለከተም። ተናገር እያልኩ ነው። ተናገር። ከኔ ምንድነው የምትፈልገው? ከአንተ የምፈልገው ከኔ ጋር ምንድነው ያገናኘ ነገር? አንደኛ ንገረኝ። ናቲ አንተ ልጅ ሊሆን ይችላል። እኔ አይመለከተኝም። ለምንድነው እኔ ልታስገድለኝ የፈለከው? አንተን ላስገድል የፈለኩበት ምክንያት በልጄ ስለመጣህብኝ ነው። ምን ማለት ነው በልጄ ስለመጣብኝ? በቃ ነገርኩ። ምን ማለት ነው በልጄ ስለመጣብኝ ነው ማለት? አንደኛ እሷ ለምንድን ነው የምታጨናንቃት? አይመለከትም። ስለሱ ነገር አይመለከትም። ስለሱ ሐሳብ አትምሰል። ትሰማኛለህ? ቀና ብለህ አውራኝ። ቀና ብለህ አውራኝ። ወይኔ ንገረኝ። ከሷ ለምንድን ነው እሺ በልጄ ስለመጣ ማለት ምን ማለት ነው? አልገባኝም። አዎ በቃ ልጄ በአንተ መንገድ እንዲሄድ አታድርገው። የኔ ልጅ እንዴት አድርጌ ነው በእኔ መንገድ እንዲሄድ እያደረኩት ያሉት? ምንድን ነው የምታወራው? ሰውዬው ጓደኛ አይደል እንዴ? እሺ እና ታዲያ እና ምን ይፈጠር ታዲያ? ምንድነው እሱ ይሄ ነገር ሲያውቃው ምን ወይ አውቆ ሊሆን ይችላል። ገባ? ሁለተኛ ነገር ሰማኛለህ። ናቲ እኮ ሕፃን ልጅ አይደለም። ሲጀምር ምን አገባ? ከየት የመጣ ሰው ነህ? ንገረኝ። ከየት የመጣ ነገርኩ እኮ የናቲ አባቱ እኔ ነኝ። እሱን ነገር ገና ያላለቀ ጉዳይ ነው። ሰማኛለህ። ስለዚህ ነገር አባቱ ነኝ ስላልክ ብቻ አንተ አባቱ ልትሆን አትችልም። እሱ በፈለከው ማለት አባት አይተናል። እሱ እናትየዋን ጠይቃት። እሷ እናትየዋን ብጠይቃት ልትነግርህ ትችላለች። ለምንድን ነው እኔ ልታስገድለኝ የፈለግከው? ንገረኝ። ከኔ ምንድን ነው ያለ ጉዳይ? የፈለኩበት ምክንያት ከኔ ምንድን ነው ያለ ጉዳይ? ይኸውልህ ናቲ በአንተ መንገድ ናቲ ገና ዛሬ ነው ስሙን የጠራሁት። ደፍሬ ማለት ነው። ምንም የሚያውቀው ጉዳይ የለም ስለዚህ ጉዳይ። ስለዚህ አንተ ነህ እዚህ ነገር ውስጥ ሁሉ እንድገባ እያደረከኝ ያለው። ስለዚህ ናቲ የሚያውቀውን ነገር ሲያውቅ ምን ሊል እንደሚችል ታውቃለህ። ይሄንን እንዲያውቅ ስለማልፈልግ ብቻ ነው አንተ እንድትወገድ የፈለኩበት ምክንያት ይሄ ነው። በቃ ይሄ ነው። ሰማኛለህ። እኔ እዚህ አይደለም ከአንተ ጋር መነጋገር የምፈልገው። እሺ ና የፈለከው ቦታ ነው። ና ተነስጣ እንውጣ።